ኢትዮጵያና የተባበሩት አረብ ኤምሬቶች በተለያዩ ጉዳዮች ላይ በጋራ ይሰራሉ። ከሚሰሯቸው ጉዳዮች መካከል በዲጂታልና መሰል የቴክኖሎጂ ዘርፎች ላይ አብረው በትብብር ይሰራሉ። ከነዚህ መካከል ተጠቃሽ የሆነው የ5 ሚሊዮን ኮደርስ እና ሌሎችም በዲጂታል ዘርፍ የሚደረጉ የትብብር መስኮች ተጠቃሾች ናቸው። በዚህ ጉዳይ ላይ ልናወራ እንግዳ ጋብዘናል። በቀጥታ ነው የምናወራቸው ከተባበሩት የአረብ ኤምሬቶች ሱልጣን መሐመድ አልሸምሲ። የተከበሩ ሱልጣን መሐመድ አልሸምሲ በተባበሩት የአረብ ኤምሬቶች የውጭ ጉዳይ ሚኒስቴር የዓለም አቀፍ ልማትና ተቋማት ረዳት ሚኒስትር፣ በተባበሩት የአረብ ኤምሬቶች እርዳታ ኤጀንሲ ረዳት ሊቀመንበር፣ ለቃለ መጠይቁ ፈቃደኛ ስለሆኑ አመሰግናለሁ። for being with us today. እኔም ስለጋበዛችሁኝ አመሰግናለሁ። ከኢትዮጵያና ከተባበሩት የአረብ ኤምሬቶች የትብብር መስኮች ጋር በተያያዘ በተለይም በዲጂታል ዘርፍና በሌሎችም የጋራ ትብብር መስኮች ላይ ያለው አሁናዊ ሁኔታ ምን ይመስላል ከሚለውን ጀምር። Cooperation between these two countries. The UAE and Ethiopia maintain an excellent relationship in different really sector. ኢትዮጵያና የተባበሩት አረብ ኤምሬቶች በተለያዩ የትብብር መስኮች ጥሩ የሁለትዮሽ ግንኙነት ነው እያደረጉ ያሉት። በቢዝነስ፣ በግብርና፣ በትምህርት፣ በጤና፣ በቴክኖሎጂና በሌሎችም ዘርፎች በጋራ ብሔራዊ ጥቅሞች ላይ ተመስርተን እየሰራን ነው። በቴክኖሎጂና በግብርና እያደረግናቸው ያሉት ትብብሮችን በማሳያነት መውሰድ እንችላለን። በተጨማሪም ከኢትዮጵያ ጋር ምርታማነትን በማሳደግና ከአየር ንብረት ጋር ያሉ ችግሮችን ከመፍታት ጋር በተያያዘ ጥቅም ላይ የሚውል የአርቲፊሻል ኢንተለጀንስ ግንባታን በማሳደግ ረገድ በጋራ እንሰራለን። በዚሁ በግብርና መስክ ለትክክለኛ የዝናብ ትንበያና ያን የዝናብ መጠን ታሳቢ ያደረገ የግብርና ዘር መረጣ፣ በተጨማሪም ለአየር ንብረት ለውጥ የማይበገር ግብርናን ለማሳደግ አብረን እንሰራለን። አፈርና የከርሰ ምድር የውሃ ሀብትን በተመለከተም ትክክለኛ መረጃ እንዲኖር ብሎም ለጤናማ ሰብል ልማት ለዛ የተዘጋጁና የተመረጡ የአርቲፊሻል ኢንተለጀንስ ሞዴሎችን እንጠቀማለን። ከገበያ ትስስር መረጃ ልውውጥ ባለፈም በመስኖ ልማት የተሻለ የማዳበሪያና የሰው ሀብት አጠቃቀም እንዲኖር እንሰራለን። በአጠቃላይ በአርቲፊሻል ኢንተለጀንስ በግብርና፣ በጤና፣ በትምህርት፣ በትራንስፖርትና በሌሎችም ዘርፎች ከኢትዮጵያ ጋር እየሰራን ያለናቸው ዘርፎችን ለማጠናከር እንሰራለን። So that's really we need to build as well. In addition, what really have in different business with Ethiopia. Recently in South Africa, the $1 billion fund has been announced. So what is the vision behind? በቅርቡ በደቡብ አፍሪካ 1 ቢሊዮን የአሜሪካን ዶላር ገንዘብ ለአፍሪካ ቴክኖሎጂ ልማት ይፋ ተደርጓል። በተባበሩት የአረብ ኤምሬቶች ይፋ ከተደረገው ገንዘብ ጋር የተያያዘው ራዕይና የልማት ግብ ምንድን ነው? Behind this move, Well, our historical relationship with the African continent is not really new. ከአፍሪካ ጋር ያለን ግንኙነት ታሪካዊ ነው። የተባበሩት አረብ ኤምሬቶች የእርዳታ ኤጀንሲ ከተመሰረተ 54 ዓመቱ ነው። የአፍሪካ ሀገራት የእርዳታ ማዕቀፍ ከ50 በመቶ በላይ ተጠቃሚዎች ናቸው። በቅርቡ በደቡብ አፍሪካ የቡድን 20 አባል ሀገራት ስብሰባ ላይ ይፋ የተደረገው የ1 ቢሊዮን የአሜሪካን ዶላር ገንዘብ ድጋፍ በአፍሪካ በአርቲፊሻል ኢንተለጀንስ እና በአጠቃላይ በቴክኖሎጂ የሚመራ ልማትን እውን ለማድረግ የሚያስችል ነው። ገንዘቡ የሚሸፈነው በአቡዳቢ ኤክስፖርት ቢሮ አዴክስ እና በተባበሩት አረብ ኤምሬቶች የእርዳታ ኤጀንሲ ነው። ለሳይንስና ቴክኖሎጂ በተለይም በአፍሪካ በአርቲፊሻል ኢንተለጀንስ የታገዘ ልማት እንዲኖር ነው ድጋፉን እያደረግን ያለ ነው። ድጋፉ በተጨማሪም የዲጂታል መሰረተ ልማትን በማሳደግ ለኢኮኖሚና የማህበራዊ ዘርፍ ለተሳለጠ የመንግስት አስተዳደር እና ለምርታማነት ማዋል በሚቻልበት ዙሪያ ድጋፍ ለማድረግ ነው። በአጠቃላይ የገንዘብ ድጋፉ ዓላማ አርቲፊሻል ኢንተለጀንስን ከወሳኝ የልማት መሰረተ ልማቶችና አሰራሮች ጋር በማስተሳሰር ታዳጊ ሀገራት የሚያጋጥሟቸውን ፈተናዎች በመጋፈጥ መልማት እንዲችሉ ድጋፍ ለማድረግ ነው። ለዚህ የልማት ትብብር የተባበሩት አረብ ኤምሬቶች በቴክኖሎጂና በፋይናንስ ከአፍሪካ ጋር ያለውን ትብብር ለማጠናከር በጋራ ይሰራል። We'll work together to combine technology, financing and partnership for development in Africa. Ethiopia is having this project of Digital 2030. ኢትዮጵያ በአሁኑ ሰዓት ዲጂታል ኢትዮጵያ 2030ን ተግባራዊ እያደረገች ነው። የተባበሩት የአረብ ኤምሬቶች ድጋፍ ከዲጂታል ኢትዮጵያ 2030 ጋር እንዴት ይተሳሰራል? Would you tell us the alignment of these two aspirations? Well, ኢትዮጵያ በዲጂታል ዘርፍ ለመልማት ትልቅ አቅም ያላት ሀገር ናት። ዘርፉም የተባበሩት አረብ ኤምሬቶች በፋይናንስ በመደገፍ ከኢትዮጵያ ጋር በጋራ ልትሰራበት የምትችለው ዘርፍ ነው። በስታርታፕና በአርቲፊሻል ኢንተለጀንስ ለሚሰማሩ በተዘጋጀ ፕላትፎርም በሚያቀርቡት ፕሮፖዛል መሰረት ድጋፍ እየተደረገና ወደ ትግበራ እየተገባ በጋራ መስራታችንን ይቀጥላል። continue to be really on the implementation phase.
How does the prospect of the two countries? ሁለቱ ሀገራት እስካሁን ግንኙነታቸውን እያጠናከሩ ይገኛሉ። የሀገራቱ ቀጣይ የግንኙነት አቅጣጫና የትብብር መስኮች ተጠናክረው በሚቀጥሉበት ዙሪያ ላይ እቅዶችን እናንሳ። Cooperation of two countries. The relationship, I think, and ways of the agreement being signed with different businesses. የሁለቱ ሀገራት ግንኙነትና የተፈረሙ የትብብር ዘርፎች ወዳጅነትን ለማጠናከርና በጋራ ጉዳዮች ላይ ተባብሮ ለመስራት ትልቅ አቅሞች ናቸው። ባለፉት ጊዜያት በጋራ የሰራንባቸው የትምህርት፣ የጤና፣ የግብርና መስኮች አሉ። አሁንና በቀጣይ በተጨማሪነት እያደገ ያለ የቴክኖሎጂ ትብብር አለ። ትብብሩ ለሁለቱም የጋራ ብሔራዊ ጥቅም የሚውልና ኤምሬቶችንም ኢትዮጵያንም የሚጠቅም ነው። That benefit both the Emirati business and Ethiopian business as well. So finally, anything you want to say? በመጨረሻም የሁለቱን ሀገራት ግንኙነት በተመለከተ ለተመልካቾቻችን ማስተላለፍ የሚፈልጉት መልእክት ካለ እንዲያስተላልፉ ልጋብዘዎት። የተከበሩ A message that you want to convey to our viewers, please, Your Excellency. Well, we are really very dedicated to our relationship. በአጠቃላይ ከአፍሪካ ጋር ያለንን ግንኙነት ለማሳደግ እንሰራለን። በቅርብ ርቀት የምንገኝ ነን። ብዙ ልንተባበርባቸው የምንችላቸው ዘርፎች አሉ። ግንኙነቱ በይበልጥ የህዝብ ለህዝብ ግንኙነት እንዲሆንም እንሰራለን። More people to people relation. Thank you so much for your time. Thank you very much.